ወዳንቺ የመጣው በብሩ ደመና ከሦስት አካል አንዱ ክርስቶስ ነውና ስለዚህ በገና ለመማር መንፈሳዊ ነገሮች ደግሞ መጽሐፍ ቅዱሳዊ ነው ማለት መሰረት ነው። እዚህ ስለማ ወደ ንስሐ እንድትቀርብ ወደ ቅዱስ ለሆነ ክብር እንድትቀርብ በጣም ያግዛልና እሱ የሶላች ስሜ የማነሳ ይባላል። የሜዲሲን ሁለተኛ ወይ ደግሞ ፒሲዋን መጨረሻ መሻገር ነው። እንግዲህ ሁላችሁም ሰምታችኋል። የሶስተኛ እና የአራተኛ ዙር የበገና ተማሪዎች ነበሩ። እዚሁ እንደናንተ ተመዝግበው ተምረው የተመረቁ ናቸው ማለት ነው። እሺ ወደ መጀመሪያው ጥያቄ አልፋለሁ። የመጀመሪያው ጥያቄ ምንድነው? ለሁላችሁም ነው የሚሆነው። በገና ለመማር ለምን መማር ወሰናችሁና ለምንድን ነው መማር ያሰባችሁ የሚለው ጥያቄ ተመልሱልኛላችሁ። እኔ በገና ለመማር ወሰንኩት ከድንገት ነው። መጀመሪያ እንትን የዛው አገር ቤት እያለን በዩኒቨርሲቲ ሳንገባ በፊት ያው የበገና መዝሙራትን ስትሰሙ ወይም ደግሞ ስታይ የሆነ አይደለ ፍላጎት የማረው አይነት ነገር እና ያው ሁሉንም ስላላገኘው ነው እንደዛ የለም ነበር ግን እማራለሁ የሚል ሀሳብ አልነበረም። ግን ያው መዝሙራቶች ሰማሁ ነው በቃ የተለየ ፍቅር ይሰጠኛል የበገና ዝማሬ እና ከዛ ወደዚህ ወደ አዲስ አበባ ዩኒቨርሲቲ ከገባን በኋላ ፍሬሽማን 4 ኪሎ ነበር ቀጥታ ወደዚህ ሰከንድ ሴሚስተር ላይ ስመደብ ቤተሰብ ፋሚሊ የሚሰሩት ላይ የሶስተኛ ዙር በገና ምዝገባ ተብሎ ፎርዋርድ ያደረገች ለኛ ያደርጋል። ከዛ የዛኔ ነው ይሄን ነገር ሞክሮ ይሄን እድል አግኝቼማ ያልፈኛ ይገባል ብዬ በቃ በድንገት ሰው ማከረኝ ምናምን ማነገር ከዛ ቀረ ቴክስት ነበር የሚናገረው ሰው ጉድ ነው ስለኛ ጊዜ ወንዶች እና በዘገዩ ነገሮቻችሁ በዛ ስለዚህ ውሳኔ እንዴት ነው ፍላጎቱ ነገር ቢኖረው እድሉን ሳገኝ ግን የወሰንኩት በቃ መማር አለብኝ ነው ካልማር ማላገኝ ይወሰን እንደዛ ረጅም ጊዜ አስቤበት ምናምን ሳይሆን ያው ወደዛው ነው ዘርስተን ምታችን እንኳን ከሱ ጋር ተንሰት አይደለም ሬሎ በገና መዝሙር ማዳመጥ አለ እንደውም ወደ ቸርች መዝሙሮች ነበር ማለት ነውና ሲመስለኝ እዚህ ነው መጀመሪያ ጊዜ ሲቀርብን በስተክል ልቤ ውስጥ የገባው ማስበው ከዛ ዶሚኛ ጊዜ ትዝታለሽ ሲተስልን አልነበረም በቃ ለሳት ላይ እና ጧት ላይ የተደረገው ትዝታለሽ በአርባ ደቂቃ ውስጥ ነው የዛ ሰዓት እና የመዝሙር ክፍል ዋናው ነበርና እሱን በቃ ላይብረሪ ነበር ውጣ አያገባንም በጣም ነበር የረበሽነው ይለኛል ሁላችንም እየደወልና እና አብዛኛው የመዝሙር ክፍል ራሱ አልገባም ነበር የዛን ጊዜ እና የዛን ጊዜ ነው ብጥብጥ አስነስተን የሶስተኛ ሌላ ለኛ ተብሎ አዲስ በቃ ታስጀምረን ነው የገባነውና እና እግዚአብሔር ይመስገን ምን ነገር አሁን እዚህ ላይ ደርሰናል። የኔ እንኳን ነው ልክ አባቴ ነው በዚህ አጋጣሚ አባቴ ነው ለማጣት እኔ መጀመሪያ ላይ ማለት ሃይስኩል ያለና ጭራሽ በገና አይቼ ራሱ አላውቅም ነበር በአካል ማለት ነው። በእንትን መዝሙር ምናምን ሰማለ የሆነ እዚህ ራሱ የሆነ የአብይ ጾም እንትን ነው በገና አብይ ጾም ላይ የሚሰማ ዕቃ የሆነ መዝሙር እንጂ ልክ እንደ እንትን አገልግሎት የሚሰጥ ጊዜ ምናምን ጭራሽ አይመስለኝም ነበርና እዛ አምና ነው አጋጣሚ አራተኛ ዘመን ማለት ነው አምና ባለፈው ዓመት ማለት ነው አጋጣሚ ደሩ ቤቶቼ ግሩፕ ላይ ተለቆ ሳይት እንማራለን ምናምን አለ። ከዛ እነሱ ባለፉት ዓመታት በጦርነቱ ጊዜ ማለት ነው እዛ ያሉ ክራር ምናምን ይማሩ ነበር መሰለኝ ትግራይ ውስጥና የመቀሌ ልጆች ነበሩ። ከዛ ክራር ስለተማረ እንጋለን ምናምን አለ። የኔ እስከባለ ቢጀምር አሁን ምን ችግር አለ ምናምን ይላቸው። ከዛ እነሱ ሊመዘገቡ ሲደውሉ እኔ
እያለ ስለጨናነቀኝ በላይ ልጅናቃት ነበር ደውዬ ከዛ ምንድነው መዝሙር ምናምን አልኳት። መዝሙር ክፍል እንዳለ ነበር። ከዛ እግዚአብሔር ይስጣቸው የመዝሙር ክፍል ቦታ ነበር መሰለኝ ከዛ አስገቡኝ። እሺ እግዚአብሔር ይስጥልን። ያው ሰምታችኋል ሁላችሁም የተለያየ ነው። እግዚአብሔር ባንንም በሌላ መልኩ ይጠራል። በተለያየ መልኩ የተጠሩት ወደዚህ አገልግሎት ማለት ነው። እሺ ወደ ሌላው ጥያቄ አልፋለሁ። ወንድማችን ያሬድ ነው ጠይቀን ቅድም ወንድማችን ሲናገረው ነበር ግን አጠራርገው በገና ለምን እንማራለን የሚለውን ስለሚያስፈልጋችሁ ነው ወይስ ስለሚፈልጉት ነገር ነው? ወይ ማራይ ወላችሁ ተንዘቀዋል ኦክሲጅን ስለሚያስፈልጋችሁ ነው ማለት ስለሚፈልጉ ነው ተጠቀሙ እንደዛ ለማለት ነውና በገና ያስፈልገናል ብለን መማር ያለብን ያስማል እንደው ምክንያቶቹን ጠቅላላ ለማድረግ ያክል በደንብ አብራርቶ ማድረግ ሊነግረን ያስተምረን ይችላል። እንደው ዋናነት በሶስት ምክንያት እናደርገው የመጀመሪያው መጽሐፍ ቅዱሳዊ ነው። ስርዓታችን የሚጻፍ በመጽሐፍ ነውና መጽሐፍ ቅዱሳዊ ነውና በገና ለመማር ለማወቅ የቤተክርስቲያን ስርዓት ለመማር በቂ ምክንያት ነው ብዬ አስባለሁ። እንግዲህ በገና መጽሐፍ ቅዱስ ላይ ሲጀምር የትምህርታችሁ ሂደትም ታያችሁ ይሆናል። በገና መጽሐፍ ቅዱስ እንዴት ነው የሚሉት ነገሮች ታያችኋላችሁ። ግን መጽሐፍ ቅዱስ ሲጀምር ከዛ ፍጥረትን ሲጨርስ ዮሐንስ ራእይ ላይ እንደተጻፈ ታዩታላችሁ። የተጻፈ ነው በገና በተለያየ መልኩ አጠቃላይ 50 ላይ ተጠቅሷል መጽሐፍ። ስለዚህ በገና ለመማር መንፈሳዊ ነገሮችን ለማወቅ መጽሐፍ ቅዱሳዊ መሆኑ አንዱ መሰረት ነው ብዬ ስለማምን አንደኛ ለክርስቲያን መጽሐፍ ቅዱሳዊ መሆኑ በገና ለመማር በቂ ምክንያት ነው ብዬ አስባለሁ። እንደ ሁለተኛ ደግሞ የስርዓት አምልኳችን አካል ስለሆነ ይበለው እንግዲህ በገና ፍጹም የሆነ መረጋጋት ያለው መሳሪያ ነው። ከሁሉም የዜማ መሳሪያዎች የሚለየው ነገር እሱ ነው ብዬ አስባለሁ። እንደ የተለየ ትርጉም እንዲሰጠን የሚያደርገው እሱ ሊሆን ይችላል። በቃ የክት የሆነ ልቦና የሚፈልግ አንዳንድ የመንፈሳዊ መነሳት ውስጥ ወይም ተነስቶ እንደሆነ የሚኖረን ስሜት አለ አይደለ ወይም ይኖራል ብለን የምናስበው ሲሆን እንደዚህ አይነት ፍጹም እርጋታ የሚሰጥ መሳሪያ ስለሆነ ከስርዓት አምልኳችን ጋር ከጸሎት ጋር ከመዝሙራቶቹ ጋር እጅግ የተዋሃደ ነው ብዬ አስባለሁ። እና በገና ያው የስርዓት አምልኳችን አካል እንደመሆኑ መማር አለብን ብዬ አስባለሁ። እርጋታን በእኛም የተለያዩ ነገሮችን ሊቀይር ይችላል። እርጋታን መረጋጋት በተለይ እርጋታ ለምንፈልግ ለኛ ደግሞ ተጠቃሚ በውጭ የምናየው ራሱ እና ሶስተኛ ለማድረግ ያክል እውቀትን መሰረት ያደረገ ክህሎትን ስለሚሰጥ ማለት ይቻላል። እንዴት ነው ሌላችሁ ፍለህ በኋላም ስለሚነሳ እንትና ማለት ፈልጌ ነው። በገናን ስንማር እንዴት ነው እውቀትን መሰረት ያደረገ ክህሎት ስለተረዳችሁ እንዴት ነው በስንማረው ከመዝሙራቱ አንፃር ታዩ። ለምሳሌ መዝሙራት መስማት ይልካላችሁ ከዚህ እጅግ በቀን የተሞሉ ነገሮች ናቸው አይደል? በደንብ የነገር ሃይማኖት በኩል በደንብ ጠጣር ያሉ መዝሙራት ያሉበት በገና ነው። ሌሎች ደግሞ ስለዚህ እነሱን የመስማት በገናውን የመደርደር አቅሙን እያዳበረን ስንሄድ ከመንፈሳዊ ሕይወታችን ጎን ለጎን ደግሞ ያን እንድናዳበር ያደርገናል። ዋናውና መጠቅለያው ነገር ደግሞ ለምን እንማራለን? መሰረታችንን ለማሳደግ ነው። ከላይ ያነሷቸው ነገሮች በዚህ እንድታቁልኝ ይፈልጋል። የአራተኛ ብዬ የነጠልኩት ሳይሆን ሁሉም አካባቢ ስለሆነ እንግዲህ ምንም መንፈሳዊ ነገር ብናደርግ ልንማር የምንሰራ መንፈሳዊ ሕይወታችን ለምን ነገር ሊጨምርልን ዓላማችን እሱ ነው እና ለዛ ደግሞ በመዝሙራቱ በቃ በሚፈጥረው እንዳልኳችሁ በእርጋታው በአካባቢው ነገሩ ለዛ ነገር እጅግ ምቹ ነው ብዬ አስባለሁ። እኛ ወደ መንፈሳዊ ሕይወት ለማቅረብ ወደ ንስሐ ወደ ቅዱስ ምስጢራት ለማቅረብ እጅግ ታላቅ የሆነ ዜማ ቅዱስ ነው እና በጥቂቱ በእነዚህ ምክንያቶች በገና መማር ያስፈልጋል። እግዚአብሔር ይመስገን ወንድማችን በገና ስለሚያስፈልገን መንፈሳዊነታችንን ለማሳደግ እንማራለን ብሎ በደንብ ነግሮናል። በድጋሚ እግዚአብሔር ይመስገን። ሌላኛው ጥያቄ ለእንታችን ያለ ስለሚሆነው በገና በምንማርበት ሰዓት ሊገጥሙ የሚችሉ ችግሮችና
እነሱን ችግሮችስ እንዴት መቅረፍ እንችላለን የሚለው በደንብ አድርገሽ አጣራለሽ እንግዲህ እና ፍሬ ያሳውጪ ማለት ነው። በመጀመሪያ በጣም በሰውን በራሴ ነገር ያለኝ ነገር እኔ አዲስ አበባ ነኝ። እንትን ደግሞ ለማለት ቀዳሚ ነው። ከዛ በሰዓት አለመምጣት ለምሳሌ እዚህ ከሰዓት ቆያለሁ፣ ከዛ ቅዳሜ ወደ ቤት፣ ከዛ ደግሞ ቤት ጉድ መለሳለሁ ነው እና በጣም ደግሞ ከባድ ነበር። ቤተሰብ ደግሞ ሁሌም ቤት እንድትሆን የሚፈልገው እና እሱ ነገር በጣም ተጨናንቆብኝ ነበረ። ሁሌም ነው ሰው ይስቅብኝ ነበረ። ወደ ግቢ ውጭ እገባለሁ፣ ከዛ ደግሞ ቀሚስ አለብስም ነበር ድሮና በበገና አማካኝ ነው ባዘው የጀመርኩት እና ሱሪ አድርጌ ውጭ እመጣለሁ፣ ግቢ እገባለሁ፣ ቀሚስ እቀይራለሁ፣ ሩጫ ሁሌ በቃ እንደወጥኩ ነበረ ማለት ነው። እና አንደኛ መጀመሪያ አለማስተካከል መሰለኝ ወይም ደግሞ አብሮት የሚመጣውን ነገር አለማወቅ። አሁን እንዳልኳችሁ መማር ፈልጋለሁ፣ ሁላችንም ፍላጎት ኖሮን አይደለም። ምክንያቱም እንዴት ደውላችሁ እንደተመዘገባችሁ እዛው ስለነበር እናውቀዋለን። እና ሁላችንም እንትን አብሮ የሚመጣውን ሪስፖንሲቢሊቲ ያወቅነው መሰለኝ አንዳንዴ። እና እንዳልኳችሁ ቅዳሜና እሑድ አሁን ከሰኞ እስከ ዓርብ ክላስ ነን፣ ብዙ ነገር እንላለን፣ ሶሻልም ብዙ ነገር አለ። ከዛ ደግሞ ቅዳሜና እሑድ ደግሞ ይሄንን ነገር እናደርጋለን። እና ይሄንን ነገር አሁን ካሁኑ ብታመቻቹት እንደ አንድ ችግር ነው ብዬ ስለማስብ ማለት ነው። እና ፈረቃችሁ ካወቃችሁ በኋላ ሁሌም ያንን ቦታ ለሱ ከላችሁ አስቀምጣችሁ ትምህርታችሁን በማይጎዳ መልኩ ታደርጉት ባይ። ሁለተኛ ደግሞ ወደ ውስጥ ስትገቡበት ሲመስለኝ እንትን በሰውና በሰው መካከል እንትን መቀዳደም ይመጣል። አሁን ለምሳሌ ጓደኞቻችን በቃ ሌላ ታሪክ ውስጥ ገብቶ ነበረ ስናያቸው ምናምን ሌላ፣ እኛ ደግሞ ገና ጣት መፍታቱ ራሱ ይከብድ ነበረ። ከዛ ውሃ ይቋጥራል ከዚያው ጣፋት እና እሱ ደግሞ ራሱ በራሱ እየተረዳን ሲል አትሰም ፖይንት ልንተው እንችል ነበረ። ከዛ ደግሞ ሌሎቹ ጥሩ ይላል እና በጣም ተስፋ መቁረጥ ምናምን በጣም ያጋጥም ነበር። እንዳልኩሽ በሰው አጠገብሽ ያለው ሰው ጥላችሁ ከሄደ በጣም እና አንዳንዴ ማወቅ ያለባችሁ የራሳችሁን መሻሻል ነው እንጂ ከሰው ጋር እንትን ሞቲቬትድ የምትሆኑ ያደርጋችኋል። እውነት ነው። ግን እንደኔ መጀመሪያ የራሳችሁን በፊት የነበራችሁን ምንድን ነው የሚባል ፕሮግረስ አይታችሁ ራሳችሁን ማስተዋል አስፈላጊ ነው ብዬ አስባለሁ። እሺ ከዛ ደግሞ ካሁኑ ትምህርቱን ይግባችሁ፣ ኖት ነው ብላችሁ እንዳታርፉት። ብዙ ነገር የምትማሩት እዛ ነው። ስለ ስርዓቱን የሚያሳያችሁ እዛ ጋር ነው። እያንዳንዱ የበገና ክፍል ትርጓሜ ነው። ዝም ብላችሁ እንደ ዕቃ የሚነሳ ነገር አለ። እያንዳንዱ ነገር ትርጓሜ ነው። አውታለች አንዷ ክልል እንኳን ትርጓሜ ያላት ነገር ናትና ሲመስለኝ እንድናከብረው ያደርገናል። እንደሌላው የዜማ መሳሪያ ተነስቶ የሚባል ነገር አይደለም። ልክ እሱ ስትይዙት እንዴት እንደምታነሱት ከዛ ደግሞ በቃ አንደኛ ስትጀምሩ ራሱ ጸሎት ተደርጎ ነው የቅዱስ ዳዊት ጥበብ ለእናንተ ሊከፍትላችሁ ዘንድ ማለት ነው። እና ያንን ነገር በቃ ይሄ ምንድን ነው የሚባለው ስኪል ብቻ አይደለም እንደው ጠይቃላችሁ ያስባለሁና ማድረግ ያለባችሁ አንደኛ ልባችሁን ክፍት ማድረግ ነው። ምክንያቱም በጣም ትዕግስት ይጠይቃል። ይሄ ተስፋ የሚያስቆርጠው እኔም በራሴ ስለተጣላሁ ነው። ከራሴ ጋር ብዙ ነገር አሳልፌያለሁ እና ብዙ ጊዜ ላቋረጥ ብዬ ከአንድ ጓደኛችን ማለች ነው ከእሷ ጋር ራሱ ሊጥ ነበር አትሰቦኝ እና በቃ ተስፋ ያስቆርጣል። እራሳችሁ ዴዲኬሽን ከሌላችሁ እንትን ይላችኋል። እዛ ከአሁኑ እሱን ነገር አዘጋጁ ወይ እና አሁን እኛ እንደተቸገርነው ጣት ዘሎ መዝሙር ለመግባት መዝሙር ለመግባት ሲመስለኝ እሱ አንድ ሞቲቬሽን ይሆናችኋል። ግን ጣታችሁ ካለመደ ወደፊት እንትን እንደሚባለው የሆነ ዋጋ ያስከፍላችኋል። ለዛ ሁሌም ለጣታችሁ ቫልዩ ስጡ። ከዛ ቶሎ እሱን የምትለማመዱትን ያግዟችኋል። ተስፋ አትቁረጡ እባካችሁ። እኛ ማናችንም ብታገኙን በፈለጋችሁ ጊዜ እንትደላችኋለን እና ሊያጋጥሙ ይችላሉ ብዬ ማስበው እሱ በተለይ ደግሞ እየገፋችሁ ስትሄዱ ወደ መጨረሻ አካባቢ ማለት ነው ያለመዳችሁ ሲመስላችሁ ችግር የለውም እንዳል ከዛ የትምህርቱም የፈተናውም ሁሉም ነገር ሲደራረብ በተለይ መጨረሻ ላይ ይከብዳችኋል ያስባለሁ እና እሱ ነገር ቀድማችሁ ተዘጋጁበት። ሰራሽተናችን በሚገባ ነግራችኋለሁ። እንደሚያስፈልገን ካወቅን ስኬጁላችንን በደንብ ለዚህ የሚያስፈልገውን ጊዜ እንሰጠዋለን። ሌላ ቦታ እናስይዝበትም ማለት ነው እና እንዲሁም ደግሞ እንዳለቻችሁ ከዚህ በፊት የተማሩ ልጆች አሉና እነሱን የሚያጋጥማቸውን ችግሮች እነሱን በማማከር ማለፍ ትችላላችሁ። ወደ ሌላው ጥያቄ ሲሄድ ወንድማችን የማነ በገና የሚማር ሰው ምን አይነት
ያው እኔ ትንሽ አስቸጋሪ ስላለኝ ነው ይቀርታል እንዲሁ እና በገና የሚማር ሰው ምን አይነት ፀባይ ሊኖረው ይገባል የሚለው ያው ቅድምም ያው መምህራችንን በስብከት የገለጹት ነበር መሰለኝና በቃ ማለት መንፈሳዊ ህይወቱ ሊያድግ ይገባል። ዋናው እንትን በቃ እሱ ነው። በቃ ቅድም ለምን ማለት ሲል ያሬዶም ሲመልሰው እንደነበረው አባቴ ይቀርታል እና መንፈሳዊ ህይወት ማሳደግ አለበት። መንፈሳዊ ህይወት ሲል በተለይ ደግሞ ከምስጢራተ ቤተክርስቲያን ጋር የተገናኘ ማለት ነው። አሁን ምስጢረ ንስሐ፣ ምስጢረ ቁርባን ይሄ ነው ዋነኛው የመዳን የክርስቲያን ዋና እንዲድን ያው የተፈጸመና ያልተፈጸመ ድነት የሚባለው የክርስቲያን ያለውና ስለዚህ ያልተፈጸመ ድነት እኛ የምንፈጽመው በዚህ በምስጢራት በመካፈል ነው። በተለይ ደግሞ ምስጢረ ንስሐ ማለት ነው። የሆነ በቃ እንደጠፋን ብዙ ጊዜ እንቀራለን ነገርና በተለይ በገና ስትማር ደግሞ ለኔ አሁን ለምሳሌ ጠቀመኝ ብለው ስለ በቃ ማለት ይህን ሸኔ ይዛራስ በገና እያደረገክ የሆነ ያለውን ስራ ስትሰራ ምናምን በራስህ ራስ ታፍራለህና ወደ ንስሐ እንድትቀር ወደ ቅዱስ ሥጋውና ክቡር ደሙ እንድትቀር በጣም ያግዛል። እና እሱ መኖር አለበት በቃ ዋናው እንትን እና ክርስቲያን ስታዩት ገና ታውቁታላችሁ እንደሚባለው ደግሞ ሁሉ ነገራችን ስንታይ ጀምሮ ደግሞ ክርስቲያን መምሰል አለበት። በተለይ በገና ተምረን ወንዶች ብንሆን ፀጉራችን እንደዚህ አጨባብረን ዝም ብለን በገና ደርዳሪ መባል በጣም ነው የሚያሳፍረው ማለት ደስ አይልምና ሰው በመያዝ ስለሚፈርድ ነው። እና የመጽሐፍ ቅዱስ ላይ ማለት ቅዱስ ጳውሎስ ራሱ ስለገለጸው ፀጉር ማሳደግ እንደሌለብን ነው እና ሴቶችም ሱሪ ማድረግ ደስተው አደራችን ማለት በአንዴ እኮ ላይ ተው ይችላል እንዳልኳችሁ ቅድም እኔ እንደዛ አይነት ሰው አይደለሁም ብያቸዋለሁ። አሁን ለምሳሌ ትዕግስት የበገና ደርዳሪ ዋናው ሊኖረው የሚገባ ትዕግስት ነው። እኔ ለምሳሌ ትዕግስት የለኝም። በጣም ቶሎ የምናደድ አይነት ሰው ነኝ። እቀልዳለሁ ምናምን ግን ደግሞ የሆነ ቢያንስ በገና ከተማርኩ ጊዜ ጀምሮ ያንን እያሰብኩ ለማሻሻል ደም ምናምን ራሱ አሁን ምንድን ነው የምላቸው እስኪ ሆን ብላችሁ አናግሩኝና ከዛ ቀንድ ደምዶ ምናምን የምላቸውና የሆነ ደርማ አሁን ሆን ብሎ በቃ እኔን ለማለት ማለት በቃ ከዛ ስበሳጭ ምናምን ለራሳቸው ፕሮግራም ይኛለ እንደዚህ የተለማመዱ ነውና ሳትፈልጉ ግን በገና ከተማራችሁ ጸባያችሁ እንድትቀይሩ ትገደላላችሁ ማለት ነውና ሴቶች በቃ በአንዴ ሱሪ ማድረግ ተውት ማለት አይደለም። እና የሆነ ግን ቀስ እያላችሁ እንዳለቻችሁ ያው የዝም ቅድም መጀመሪያ ሱሪ ያደረግ ነበር ብላችኋለችና ከዛ በኋላ ከተማራችሁ በኋላ ግን ልክ ገና ስትታዩ ሲይዞ ልክ ክርስቲያን የምትመስሉ ክርስትናን የምትሰብኩ እንድትሆኑ እንደዚህ መሆን አለበት በገና የሚማር ሰው ማለት ነው። እና እንዳልኳችሁ ዋናው ግን ወደ ምስጢራተ ቤተክርስቲያን መቅረብ ነው ማለት ነው። ምስጢረ ንስሐ አባቶች አሉ የእያንዳንዳችን ግድጉ ያመዱና እያገኘ ንስሐ አባቶቻችን ንስሐ ገብተን ንስሐ መግባት ብቻ ደግሞ አይደለም። ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን ካልተቀበልን ዋጋ የለውምና ልክ ኤሌመንተሪ ላይ የሆነ ሃይስኩል ላይ ይዘነው ያደግነው ነገር ይኖራል። አሁን ለምሳሌ ቅዱስ ቁርባን በቃ ያረጀ ሰው ሊሞት ያለ ሰው ደስት ከፈጣሪ ጋር ሊሆን የሚቀበለው ነው እንጂ ወጣት ደግሞ ምን ይሰራ ምናምን ነው የሚባለው እኛ አካባቢ እና አብዛኛው አካባቢ እንደዛ ነው የሚባለው የታወቀ ነው እኛ ሀገርና ግን ደግሞ መሆን ያለበት በቅዱስ ሥጋውና በክቡር ደሙ ታትመን ከክርስቶስ ጋር አንድ ሆነን ስንኖር አክቹዋሊ ልዩነቱ ታዩታላችሁ። አሁን ከተማርኩ በኋላ አምና እኔ እግዚአብሔር የተመሰገነ ይሁን ወደ ቅዱስ ቁርባን ደርሻለሁ አምናና አሁን አቋርጫለሁ እንትን ባይሆንም ማለት የሆነ በመካከል የሆነ እንትን ጋር ይፈጠራል ነገርና ለዛ ነገር ነውና ሃይስኩል እያለሁ መጀመሪያ ጀምሬው ከዛ በኋላ ሰው አስፈራርቶኝ ምናምን ነው የተውኩት። እና ሰው ምንድን ነው የሚላቸው አንተ እኮ ወጣት ነህ ምንም እንደሚያጋጥም አታውቅም ምናምን እንደዛው አስፈራርቶኝ ትቼው ነበር። ከዛ ወንድሜ በኋላ ግን ሰደኝ እንዴ አንተ ቅዱስ ሥጋውና ክቡር ደሙ ትልቅ ኃይል ያለው እንትን ነው ከኃጢአት ራሱን የሚጠብቅህ እንጂና እንደዛ ፈርተህ የተውኩ ምናምን ሲል ሳስበው እንደው እንደዛ መስሎኝ ነው። ቅዱስ ቁርባን ሲቀበል ወደ ኃጢአት ለመሄድ ቀድሜ ማስበው እሱ ነው። ምክንያቱም ከክርስቶስ ጋር ክርስቶስ እኔ ጋር ያለው ስለዚህ ከክርስቶስ ጋር አንድ ላይ ሆነ እንዴት ነው ወደ ኃጢአት የምትገባው? ዝም ብለህ ከሆነ ግን እኔ ያለው ጊዜ አልቆር ምናምን እንደዛ ወደ ኃጢአት ይገባል ማለት ነውና ቅዱስ ቁርባን ራሱ ትልቅ ኃይል ስላለው ሁሉ ነገር ይጠብቀናል። ትምህርታችንም ደግሞ በጣም ያግዘናል። ቅዱስ ቁርባን የምንቀበል ከሆነ በትምህርታችንም አንጨናነቅም ምናምን ይቀርናላችሁ ምንም አይመስላችሁ። ምክንያቱም ሰማያዊ ደስታ አግኝቻለሁ እኔ በቃ ከክርስቶስ ጋር እንደሆነ በደስታ ማለት ነው እንጂ በመንጋራችን አለ ለመንጋራችን ሳይሆን ያው ማሪ የሆነ ፈጣሪ ያለ ብለን ስለምናምን ለዛ ተስፋ አድርገን ስለምንኖር ዋናው አስፈላጊ ነገር ወደ ምስጢራተ ቤተክርስቲያን መቅረብ ነው። ይቅርታ ካላችሁ እግዚአብሔር ይስጥልን ወንድማችን። ያው ከተማርን በኋላ የስነ ምግባር ለውጥ እንድናመጣ ራሱ ያስገድደናል ነው ያለው ወንድማችን። እንደዛ ሁላችንም እንደዛ እንድንሆን የእግዚአብሔር መልካም ፈቃድ ይሆንልን። ሰዓት እየሄደ ስለሆነ አጠር ያደርጋችሁ ከአሁን ባሉት ጥያቄዎች ትመልሱልኛላችሁ። ያሬዶ ወደ አንተ መጣለሁ። በገና ክህሎት ነው ወይስ ህይወት የሚለውን አብራራለሁ። ያው በገና ህይወት ነው እሱም ኦር ከሆነ ጥያቄ ገምታችኋል ብዬ አስባለሁ። በገና ህይወት ነው። እንዴት ነው? በገናን ክህሎት ብቻ
የጣት የመደርደር አቅምን ማሳደግ አንድ ችሎታ ነው። ክህሎት ማለት ግን በገና በክህሎት ደረጃ የምናስበው ወይ በዛ ልክ የተረዳነው ከሆነ ከማንኛውም የሙዚቃ መሳሪያ የተለየ ትርጉም ይሰጣል። ከማንኛውም እነዚህ የምንለው አሁን የምታጠናቸው ቅኝቶች፣ ዜማዎችም ሙዚቃ ዓለማዊ መሳሪያዎች ላይ ቢሆኑ እና ከዛ የተለየ የሚያደርገው በእኛ መንፈሳዊ ህይወት ውስጥ እንዴት ነው በመንፈሳዊ ሁኔታ ውስጥ ሲደረደር ነው እንጂ የተለየ ትርጉም የሚሰጠው በገና ክህሎት ብቻ ከሆነ እናንተም እየደረደራችሁ ስትሄዱ ትርጉሙን ብዙ ነው ይሰጣችሁ እና በገና ህይወት ነው። ህይወት ከሌለው እንዳልኳችሁ የኛ ክርስቲያን ህይወት ወይም መንፈሳዊ ህይወት ካልተጨመረበት በገና ብቻውን እንዴት ነው ንዋይ ብቻውን ይቀራል እና የሚቀድሰው የሚያከብረው የኛ ህይወት ነው። ቅዱስ ዳዊት እኮ ሀብተ በገና ሀብተ ፈውስ አለው እንልለ ወይ ሲባል ሰምታችሁ ታውቃላችሁ? ይሞት ማሩታላችሁ። ያን ነገር ያደረገው በገናን ይዞ ዳዊት ፈውስ ንጉስ አውር በተጨነቀ ጊዜ በገናው እየደረደረ ይፈውስ ነበር ይላል መጽሐፍ ላይ እና ያንን ያደረገው የዳዊት መንፈሳዊ ልብ እና ለእግዚአብሔር ያለው ቅርበት ነው እንጂ በገናው ብቻ አይደለም። በገናውማ እኛ ላይም አለ። እኛ ማድረግ ያልቻልነው ያንን ነው እና በገናው እኛ እየደረደረ ነው እዛ ማድረግ አልቻልንም። ስለዚህ መንፈሳዊ እድገታችን ላይ ነው ችግር ያለው ማለት ነው እና በገና ከህይወት ጋር ሲሆን ትርጉም የሚኖረው የሚሰጠው እስኪ ለሚለው ግን እንደው በዋናነት አሁን በገና ትምህርት ላይ አንደኛ ቅኝቱ ዜማዎችን ማወቅ አንድ ኮምፖነንት ወይ ተፈላጊ ነገር ነው። ሁለተኛ የጣት የመደርደር አቅምን ማሳደግ ሁለተኛ ተፈላጊ ነገር ነው። እነዚህም ሁለቶች ግን በመንፈሳዊ ህይወት በእኛ ህይወት ካልታቀፉ እንዳልኳችሁ ትርጉም አለው። ስለዚህ በዋናነት በገና የሚያሰኘው እኛ አሁን እንደምንለው የምናወራው መንፈሳዊ ወይ ህይወት ብንረዳው ወንድታችን ያው ቀጣይ ጥያቄ የሚሆነው በገናን ከተውት ይተዋል ይባላል እና ከተማሩ በኋላ እንዴት ነው ማገልገል ያለብን? መተው ነው ያለብን ወይስ እንዴት ማገልገሉ ላይ እንዴት ነው መቀጠል ያለብን የሚለውን አውራሪ አንደኛ ይሄን በይት እናገርካው እኔ አንድ እንትን ነው ለዚህ ምሳሌ አሁን እኛ እኔና ቀርበን ነው የሶስተኛ የተማርነው ማለት ነው። ከዛ በኋላ ተማረን ቀረ እንደልኳችሁ መጀመሪያ ቅዳሜና እየተመቸኝ አልነበረ። ከዛ ደግሞ በገና ጥናት የነበረው ቅዳሜ ዕለት ስለዚህ ከዛ በኋላ ቀረውና ልክ የአራተኛ የሚጀምሩበት ጊዜ አባላ እንትና በገና ስለነበረ ተጀመረ ማለት በዛ እነሱ ሻሉ ነበር ለክ እንዳለ እጃችሁ ይተዋል። ደግሞ መጀመሪያ ይሄ ዴዲኬትድ ሆናችሁ የተማራችሁት ነገር መልሶ ባዶ ነው። ለምን እዚህ ጋር እኛ ፎከስ ያደረግነው መጀመሪያ ላይ ስኪል ነው እንዳለ ክህሎት ላይ ማለት ነው። የዛ ሰዓት በጣም ጎበዞች ሆነን ነበር ማንም ይችላል ነበር። ግን ከዛ በኋላ ስንተው ደግሞ የምድርም ይተዋል። ይሄ አባባል አይደለም። እኛ ድሮ ተብለናል ብዙ ጊዜ ተነግሮናል ሲያስተምሩ ከኛ በፊት የነበሩትም ነግረው ነበር። ግን በቃ የሆነ አባባል አለ የሆነ እንድንቀጥለው ሞራል እንዲሆን ዳንቶ የሆነ መዝሙር ክፍል ስለነበር እንድናገለግል ነገር አድርገን ነበር ያለፍናቸው። ግን እውነት ላይ እነሱ ላሳያቸው ብዬ አሳያቸው ተባልኩና ሳያቸው በቃ ራሴ መዋረድ ነው አልኩኝ መጀመሪያ ማለት ነው። ከዛ እንዲህ ጋይድ አደረጋቸዋል እንዲያሉ ከዛ አሳየኝ ይሉኛል። እንዴት ላሳያቸው ማውቀው ነገር አልነበረ ግን እንዳዲስ ነው። እንደውም እዚህ ላይ የአብይ ጾም ነበረ እያሳያቸው እነሱን 11 ሰዓት ተኩል ምናምን ይመጣሉ። ቀድሜ 9 ሰዓት ምሳ በላለሁ ሮጬ ይመጣ ነበር ራሴን ለማለማመድ። ምክንያቱም እነሱ ኤክስፔክቴሽናቸው በፊት የተማረች ናት ደግሞ ደረጃ እንደና ጥሩ ነበር ያሉት ነው። በቃ እንደዚህ ናት ተብሎ ነበርና የኔ በቃ ዜና ጠፋ ሙሉ ነው። ስለዚህ እመጣለሁ እንትላለሁ ለማመዳለ ከዚህ ተለማመድኩትን ብቻ ለይቼ እነሱ ሲወጡ አሳያቸው ነበር እና በጣም ጄኒን ሊያሳየኝ ነገር እነሱ ጥለውኝ ሄደዋል። አሁን እነሱ ሲሉ በጣም ያስገርም ጥበብ ያላቸው እግዚአብሔር ከልቤ ነው። ግን አሁን የስትታውት ይተዋል የሚባለው የምርም እውነት ነው። ስታልፉበት ታይታላችሁ። አንዴ ጨርሳችሁ የምታውቁት ነገር አለ። አሁን መጀመሪያ ላይ ነጠላ ትማራላችሁ በቁጥር ማለት በቁጥር አስባችሁ ማለት ከዛ ድርብ አለ ከዛ መግቢያዎቹ ምናምን በተለይ አንዱን ባሳያችሁ ቁጥር ደግሞ የተሻለ ብዙ አይነት እንትኖች አሉ። ይሄ መግቢያዎቹ ምናምን ታውቃላችሁ ይሰምቻችሁ ሰጣችሁ ካሁን ቃችሁ
እንደኔ እንዳታውቁት ተማሩ ካለ ከተዋችሁ ይተዋል። ይሄ ቀልድ አይደለም የምር። ምክንያቱም አሁን ብዙዎቹ መሳሪያዎች ጥበብ እንዲይቁት ማለት ይሄ ጣቶቻችሁ ከፈቱ በቃ ነው ማለት ነው። ግን ይሄ አንድ ከብዙ ጥበብ የእግዚአብሔር የምትልምባችሁ ሆነ እያንዳንዱ ነገር ባሉ ስላለ ይመስለኛል ዝም ብላችሁ በስራ ብቻ ትሉስ ነገር አይደለም። ከያዛችሁትም ደግሞ መልሶ ይላል እንደ አዲስ ነው የምትወጡት። ድጋሚ አሁን እንትኑ እውቀቱ ይኖራችኋል እንዴት ማድረግ እንዳለባችሁ፣ እንዴት ማሻሻል እንዳለባችሁ፣ ሊበላሽባችሁ ምናምን። ግን እስቲ ያ ነገር ይታወቃል እና እንደኔ ባለማድረግ እሱን እንዳትተውት። አገልግሎት ላይ በጣም ግዴታ ነው። ምክንያቱም እዚህ የበገና ክፍል አለ ራሱን ይቻላል አለው። ይሄን ስጨርሱ ወደዛ እናስገባችኋል። እዛ ትለማመዳላችሁ። አሁን ደግሞ ይሄ ቅዳሜና እሑድ የሚለውን ነገር ለማስተካከል ተብሎ ሐሙስ ማድረግ ተጨማሪ ይቀርባል ነው። እንደዚህ እንደኔ አዲስ አበባ የሚሉ ሰዎች ምናምን እንዳይቆጩ። ምክንያቱም እኛ ያሳለፍነው ነገር ስለሆነ ዘሴንቲንግ ነው የሚያደርገው። እኛ ያሳለፍነው ነገር ድጋሚ ያድርጉት አይባል ማለት። ስለዚህ እንደኔ አገልግሉበት። የሚችል ይዛው ግን ውድ ስለሆነ የማይችል ደግሞ እዚህ የመጣ የዲቪጎ ወይም በገና ማለት ይችላል። ግን በገና እውነትም ከተዋችሁት የሚተው ነገር ነውና አደራ ለምስጥልን ደግሞ ከተዋበ በኋላ እንደ አንድ መክሊት ነው አይደል? ሆኖ በመክሊታችን ደግሞ ማገልገል አለብን። ስለዚህ እንዳይተወን የአገልግሎት ክፍል ስላለ እሱን ተቀላቅለን እናገለግላለን። ወንድማችን የማና አጠር አድርጋ በገና ከትምህርታችን ጋር እንዴት ማስኬድ እንችላለን፣ በገናውንም ትምህርቱንም ባላንስ ባደረገ መልኩ እንዴት ማስኬድ እንደሚቻል እንነጋገራለን። እሺ በገና ከትምህርት ጋር እንዴት ማስኬድ ይቻላል የሚለው እኔ እንኳን ያው አብዛኞቻችሁ ታውቁኝ ይሆናልና ዝም ብዬ የቀለለባ ነገር ነኝ። ያው ብዙም ጊዜ ላይ የሚሳሳ አይነት ሰው አይደለም። ያው ከትምህርት ጋር ብዙም ይጋጫል ብዬ ምንም በቃ የሆነ ይጋጫል ምናምን ብሎ የሚቀር ሰው ምናምን አለ። እኔ አሁን ደግሞ ከትምህርት በላይ ከሌላ ጋር ነገር ነው የሚጋጭ። የሆነ ፕሮግራም ይሄዳል ምናምን እያስቤ እነዛ አንድ ቀን መሰለኝ ቀርቼ ነበር እንጂ እኔ ቀርቼ አላውቅም እና ከትምህርት ጋር ምንም አይጋጭም። እንደውም ጊዜ ነው የሚጨመርላቸው ነው። ዝም ብሎ በቲዎሪ መተስና ስለምናወራው ሳይሆን የሆነ በቃ ሲጀምር 24 ሰዓት አሁን ቅዳሜና እሑድ ነው ትምህርትና ቅዳሜና እሑድ ክላስ የለም። ቁጭ ብለህ 24 ሰዓት ማለት 12 ተኛ ነው ችግር የለውም። ሲጀምር 4 ሰዓት ነው የሚተኛው የዚህ ግቢ ተማሪ ይታወቃል። ግን በአቨሬጅ እንኳን ብንወስድ 8 ሰዓት እንኳን ብንተኛ 16 ሰዓት እውነት እናነባለን ቁጭ ብለን የማይሆን ነገር እኮ ነው። ስለዚህ የሆነ እስከ ቀን ታነቡና ከዛ ቀን ላይ ይሄ ከሰዓት ስለነበረ ነው ትምህርት አጋጣሚ ከተማ ጠዋት ሆናችሁ እንደዛ ማለት ነው የሆነ አይደለ። ከዛ በኋላ ከሰዓትም በዛው ልትቀጥላችሁ ይደግማል። አምሮ ሲጀምር እዚህ መጥተህ በጣም ደስ ተደስተህ መንፈስን ተረጋግቶ ምናምን ነው የምትሄደው። በገና ተብለና የሆነ እንደውም በቃ በረከት አምሮአችሁ ራሱ በቃ የሆነ በጥፍ የሚያዛቁ ጨምሮ ነው የሚሄደው እዚህ ደርሳችሁ ስትሄድና ምንም ከትምህርት ጋር እንደዚህ ይሻማል። ፈተና አለብኝ ፈተና ቢኖር ቀድመህ ትዘጋጃለህ። ያው ይታወቃል የሄድዝ ብዙ ፖርሽን ነው ያለውና የሄድዝ ትምህርቶች ቀድመህ እያነበብክ መቆየት ነው። ያው እንደምታውቁ ነው የሄድዝ ትምህርት ዝም ብለህ በአንድ ሳምንት እንደሌሎች ሶሻል ተማሪዎች በአንድ ሳምንት አንብቤ ፈተና ነው የሚባል የለም። በዛ ከሆንክ ትወድቃለህ፣ የታወቀ ነገር ነው እና እግዚአብሔርም ራሱ አይ አላገዘኝም እኮ ነው በገና እየተማርኩት ብትል ይሄ ማማረር ነው የሚሆነው እግዚአብሔር እንጂ እግዚአብሔር ያገዘኝ ልትላችን። ምክንያቱም እግዚአብሔር ስራና ባርክልሃለሁ ነው ባርክልኝ በላይ ነው እንጂ። ስለዚህ በቻለው መጠን ግን በቃ ከትምህርት ጋር ያጋጭብኛል ምናምን ብለን በገና እንዳትቀራረባቸው ሁሉ ጊዜ አንድ ቀን ቢሆን መቅረት የለባቸው። ምክንያቱም እያንዳንዱ አንተ አልፏቸው አንድ ቀን አሁን ለምሳሌ እንትን ቢሉ አሁን አምናኔ አለፈኝ የሆነ ጊዜ ከዛ በኋላ ስመጣ እንትን አለን ነበር። ግን አጋጣሚ ሐሙስና 2 ቀን አንድ ቀን ነበረን መሀል ላይ የሚጠናበት ምናምን መጥቼ ጠይቄ ምናምን ምን እንደተማሩ ምናምን እሱን እንትን አድርጌ መጣሁ። ከዛ ስመጣ ብዙ አላለፈኝ እና የሆነ ካለፏቸው በቃ ድንግርግር ነው የሚላቸው መታቸው ራሱ እዚህ መሀል ላይ ምንድነው ከዚህ በፊት እንደዚህ ተምረን ነበር ምናምን። ምክንያቱም በአንድ ቀን ብዙ ነው የምትማሩት። በገና በ6 ወር ብቻ ስለሆነ 9 ወር ምናምን ሌላ አካባቢታቸው ስለሆነ እና ብዙ ሰዓት ነው የሚማሩት ምናምን። እዚህ ግን ያው 2 ሰዓት 2 ተኩል 3 ሰዓት እየተማር በሳምንት 2 ቀን ብቻ ስለሆነ ትንሽ ይቀራልና ሌላው ቀን ደግሞ ሐሙስ ተብሏል ዘንድሮ መሰለኝና በዛ ቀን እየመጣችሁ ተለማመዱ፣ በደንብ ተለማመዱ። ጣታችሁ በተለይ መታችሁ ደግሞ በቃ መጀመሪያ ላይ እንዳለቻችሁ ዝም ብላችሁ ወደ መዝሙር አትውሽ። እኛ መጀመሪያ ስለሽ ወደ በቃ መዝሙር በቃ በጌቴ ሲማን ሲባል ደስ ይላልና ወይስ በቃ ሸምደን መተን እንደ አብና ስልክ ላይ ታውቃላችሁ ስልሽንደን እንደዚህ ይላል ጣታችን እንደው ወዲና ወዲያ እና የሆነ ተደዋወሉ ማለት መጀመሪያ ጣታችን ማሳለት ያለባችሁ ጣታችን በስነ ስርዓት አንዷን ብቻ እንደዚህ በቃ የነካችሁ ከዛ እየፈጠነች ይላል
በኋላ መዝሙር ራሱ የሚመራጭ ቃታቸው እና ቀድማችሁ ወደ መዝሙር ለመግባት እንትን አትወሩ እና ከሰዓት አጠቃቀም ይቅርታ ብዙ ነገርኳችሁ መሰለኝ እንጂ እንዳልኳችሁ ነው። እኔ ሰዓት ብዙ ስለሚያጥረኝ ነው። ያው ያጥረናል ካላችሁ ይጨመርላችኋል። ያጥራችሁ ነው ብላችሁ ምን እግዚአብሔር ይስጥልን። ጥያቄያችንን እየጨረስን ነው እና ለሁላችሁም የምትወዱትን ዘማሪና መዝሙር ትነግሩናላችሁ። ከመካከላችሁ አንድ ሰው አንድ አዝማችና አንድ ዘማች መዝሙር ይዘምርልናል ማለት ነው። ስለዚህ የምትወዱትን ዘማሪና መዝሙር ብዙ ናቸው። ያን መምረጥ ካለብኝ አንድ ማለት ስላለብኝ ነውና ሰላምታ መዝሙራቸው ወይም ሰላምታ መዝሙራቸው የምናውቃቸው መጋቢ ስብሐት አለማወቅ ታውቋቸው ትችላላችሁ። የበገና አባት እስከመባል የደረሱ ናቸውና ከእሳቸው በኋላ ነው የበገና አገልግሎት በጣም እየተቀየረ የመጣው እና እሳቸውን ያው እወዳለሁ። አይነት ስራዎቻቸውን መንፈሳዊ ምልከታዎቻቸውን ህይወታቸውን የሚያስተምሩ ሰው ናቸውና እድሜ በጸጋ ይጠብቅልን። እንግዲህ ከእሳቸው ብዙ ስለምንማር መዝሙራቸው ደግሞ ለመምረጥም ያዳግታል። ሰምታችሁ ታውቃላችሁ እሳቸውን መዝሙር እና ማን ይመራል ምናልባትና አለማለት ያለ እኔ የሊቀ መዘምራን ይልማል በጣም ቆርጦበት ጀምሮ ነው። ከእሱም አልፈድም በጣም የተለየ እንትን ያለና የሚያስተምረኝ ይመስለኛል። ብዙዎቻችን የምንፈድ ሰዎች ስለሆነ እና በጣም አልፈድም በጣም ቆርጦ እኔ እንኳን ያው ልጅ አባቱ ይዛል እንደሚባለው እናት ያው መገያሳ ታለማጋ ነው ሞዳቸው በርግጥ ማለት ለየት ከሱ ጋራችን ደግሞ ያው ወደ ማለት ብዙዎች አክቹአሊ ደስ ይላሉ። ሳላቸው ከመዘመራን ማህል ማለት እና ደግሞ በዩቲዩብ ትምህርታቸው እናቃቸው ደግሞ አምና ያስመረጡ ሊቀርሳናት ለመሰለ ምስል ዩቲዩብ ላይ በሳቸው ነበር መማራውና በጣም ነበር ደስ የሚልኝ እርጋታቸው እና ሲያስተምሩ በቃ ነው ዩቲዩብ ላይ እሳቸውን አይተህ ከመጣ በቃ የሆነ የቀላል ነገር ስትማር ነው። እሳቸውን በጣም ነው የምወዳቸው። ከመዝሙራት ብዙ ናቸው። እስኪ እንግዲህ በቃ ለምረት ካላችን ወዳንቺ የመጣው የሚለው የሊቀ መዘምራን የማይል የልደት መዝሙር ነው። ምናላችን ታችን ታቆነ ወዳንቺ የመጣው በብሩህ ደመና ከሶስት አካል አንዱ በዚህ አጋጣሚ ነው ያሬድ አባት ነው ብያቸዋለሁ። እኔ ልጅ ያለ ያናፍራልና በዚህ አጋጣሚ መወራረስ አለሽ እና የቤተሰባችን እንትን ነው በቃ እግዚአብሔር ይስጥልን። ወንድማችን ያሬድ አንዴ